አስተዋይ ባሪያ ነውረኛን ልጅ ይገዛል በወንድማማች መካከልም ርስትን ካፈላል ድጋሚ ይሁት አስተዋይ ምንድነው ልጁ ባሪያ ይሄኛው ልጅ ነው ይሄኛው ባሪያ ነው በአንድ ቤት ውስጥ ለምሳሌ አንድ ሰው ልጆች አሉት ባሮችም ይኖሩታል አሁን ግን መግዛት ያለበት ብለን የምናስበው ልጅ ነው የዚህ ጋር ግን የሚለው ነውረኛ ልጅ በአስተዋይ ባሪያ ይገዛል ይሄ ባሪያ በሚገርም ሁኔታ ቀጥላችሁ ይሁት በወንድማማች መካከልም ርስትን which means ወራሽ እስከመሆን ያድጋል ልጅም ብንሆን የመውረስ ኳሊቲ ብናገኘው just like ልጅ ለመሆን ልጅ ለመባል ልጅ ሳይሆን በልጅነት ውስጥ የሚጠበቅ የሆነ ጥበብ አለ it is clear ይሄ ልጅ አይደለም ይሄ ምንድነው ባሪያ ነው but ኳሊቲው ምንድነው አስተዋይ ነው በእንግሊዘኛ አይሁት a wise servant ነው የሚለው ስለዚህ አስተዋይ የሚለው wise ማለት አስተዋይ ማለት ነው ምን ማለት ነው ጥበበኛ አይደለም ጠቢብ የሆነ ባሪያ እንዴት ነው ባሪያ ልጆችን የሚገዛው he is ባሪያ መግዛት የነበረበትና ማን ናቸው ልጆች ናቸው አሁን ማን ነው እየገዛለው what kind of wisdom is this one ይሄ ምን አይነት ጥበብ ነው አብርሃም ቤት ውስጥም የቤቱ መጋቢ ባሪያ ነበር ኤሊኤዘር ይባላል አብርሃም ስጋቱ የሆነው እግዚአብሔር ወይ ምን ትሰጠኛለህ በጣም ሀብታም እኮ ብታረገኝ ወራሽ ልጅ የለኝም የሚወርሰኝ ይሄ ነው which means አብርሃም ኤሊኤዘር ላይ ስፔሻል ዊዝደም ያያየ ነበር ጡንቻውን አይደለም ያየው ልጁ የሆነ ኢንተለጀንስ አለ ልጅነት መባል ሰነፍ ያረግ ይሆን ምናልባት አዘናግቷችሁ ይሆን በድግ ብላችሁ ያልወረሳችሁት ሚሊየን ነገር ይያለ but you are comfortable በብዙ ላይፍ ኮምፎርታብል ናችሁ look the way የናንተ ላይፍ ምን አዘናጋችሁ ልጅ ስላልሆናችሁ ነው ናችሁ ምንድነው ያዘናጋችሁ why don't you push yet እናንተ ልጅ ነኝ ብላችሁ ግን ሌላ ሰው ግን ሁሉንም ባለጠግነት እየተጫወተበት ስለዚህ ጥያቄው ይሄ ነው ልጆች መቼ ነው የሚነሱት a wise servant shall have rule over a son that causes shame so እናንተ ለእግዚአብሔር ነው ልጅ የሚል የኩራት ምልክት ናችሁ ወይስ shame ፈጣሪ ነው now ዮሴፍ ሁለት ልጆች አሉት ኤፍሬምና ምናሴ to your surprise ዮሴፍ ከሞተ በኋላ ከልጆቹ አንዱም በዮሴፍ ቦታ የለም በጣም አስገራሚው ነገር ተመልሶ ኢቭን እንደገና እግዚአብሔር ጉብኝ ሲጀምር በዮሴፍ መስመርም አልመጣም የመጣው በሌዋውያን ሰፈር ነው ሙሴ ጋር ነው የመጣው የዮሴፍ ልጆች የት ሄዱ ከአባታቸው ቅባቱን መውሰድ አይችሉም ወይ no they are the sons of shame but ይሄ ልጅ ያገኘው የጥበብ አይነት so ይሄንን ልንገራችሁ በዚህ በእነሱ ቃል a wise servant የሚለው this one is called sakal ጥበብ ብዙ ቃሎች አሉ very many ወከማ ብያቸዋል ቱሺያ ብያቸዋል and sakal is another wisdom ይሄ sakal simply ጥበብ ብቻ አይደለም ኢያሱ ምዕራፍ 1 ላይ ስትሄዱ ሙሴ ከሰጠ ከዚህ የሕግ መጽሐፍ ወደ ቀኝም ወደ ግራም አትበል ይሄ የሕግ ቃል ካፍ አይለይ በቀንም በሌሊትም አሰላስለው ወር አስበው የዛን ጊዜ መቼ ማለት ያሰላሰልክ ጊዜ የዛን ጊዜ መንገድ ይቃናልሃል ከዛስ ይከናወንልሃል አሁን ከፍታችሁ ምትችላላችሁ ሳካል ነው የሚለው ይሳካልሃል ባሪያው ይሄን ጥበብ አግኝቶ ልጅ ለመግዛት ጀምሯል ከወንድሞች መካከል ርስት መካፈል ጀምሯል ምን ጥበብ አግኝቶ ሳካል ባሪያ ኮኖ ሰውየው የሆነ ቦታ ግን ጥበቡን አገኘው ከዛስ ወንድሞች መካከል ወራሽ ነኝ ሃው ሲባል እኔም ሊደርሰኝ ይገባል ከምን የተነሳ አልተወለድክም እኮ ከዚህ ቤተሰብ ባልወለድም የሆነ ጥበብ ግን አለ ምሳሌ 17:2 ላይ አስተዋይ ባሪያ ነውረኛን ልጅ ይገዛል በወንድማማች መካከልም ርስትን ካፈላል ድጋሚ ይሁት አስተዋይ ምንድነው ልጁ ባሪያ አስተዋይ ባሪያ ነውረኛው ልጅ ይሄኛው ልጅ ነው ይሄኛው ባሪያ ነው በአንድ ቤት ውስጥ ለምሳሌ አንድ ሰው ልጆች አሉት ባሮችም ይኖሩታል አሁን ግን መግዛት ያለበት ብለን የምናስበው ልጅ ነው የዚህ ጋር ግን የሚለው ነውረኛ ልጅ በአስተዋይ ባሪያ ይገዛል ይሄ ባሪያ በሚገርም ሁኔታ ቀጥላችሁ ይሁት በወንድማማች መካከልም ርስትን which means ወራሽ እስከመሆን ያድጋል ኦኬ ምን ከሆነን ነው ወራሾች ምን ነው no ልጅ ከሆነን ምንድነን ወራሾች ነን ይሄ ልጅ አይደለም ግን ውርስ ደረጃ ደርሷል are you with me now
ይሄ ሰውዬ ልጅ አይደለም ምንድነው ባሪያ ነው ግን ምን ደረጃ መጣ ከወንድሞች መካከል ወራሽ ሆነ ባርነቱ ታይትሉን አላስቀረበትም which means ከባርነቱ የሚበልጥ የሆነ አይነት ጥበብ ላይ ያውላል ለካ ልጅም ብንሆን የመውረስ ኳሊቲ ምናገኘው just like ልጅ ለመባል ልጅ ሳይሆን በልጅነት ውስጥ የሚጠበቅ የሆነ ጥበብ አለ I think እየሰማችሁ ነው ስለዚህ ከኔ ጋር አበሉ የተለየ ጥበብ even ባሪያን እንኳን በልጆች መካከል የሚቀላቀል ወራሽ የሚያደርግ ማለት ነው is it not amazing ስለዚህ የፈለገ አይነት የላይፍ ስታተስ ላይ ሆኖ እግዚአብሔር ሊያወርሳችሁ የሚችል የተለየ ጥበብ አይነት አለ it is clear ይሄ ልጅ አይደለም ይሄ ምንድነው ባሪያ ነው but ኳሊቲው ምንድነው አስተዋይ ነው በእንግሊዘኛ አዩት a wise servant ነው የሚለው ስለዚህ አስተዋይ የሚለው wise ማለት አስተዋይ ማለት ነው ምን ማለት ነው ጥበበኛ አይደለም ጠቢብ የሆነ ባሪያ ስለዚህ አስተካክላችሁ አንብቡት ከኔ ጋራ አስተዋይ ሳይሆን ጥበበኛ ባሪያ በሎታ ምን አይነት ባሪያ ጥበበኛ ባሪያ a wise servant shall have rule over a son that causes shame and shall have part in the inheritance among brethren ወንድሞች መካከል ምን ያገኛል ርስት ስለዚህ ልጆች ሊያገኙ የሚችሉበት ስታተስ ውስጥ ይገባል ከምኑ የተነሳ እግዚአብሔር እንዲያርጎ ይባርካችሁ ኖርማሊ ይሄ ልጅ ለዚህ ነገር ኳሊፋይ አያረግም ባሪያ ነው ከማን አሁን ከኔ ጋር አሁን ነገር ግን እላዩ ላይ ካለ ጥበብ የተነሳ ስታተሱን ቀይሮ ውርስ ድረስ ገብቷል can I declare አትገቡም የተባለበት ቦታ የሚያስገባ ነገር አለ እንዴት ነው ባሪያ ልጆችን የሚገዛው he is ባሪያ መግዛት የነበረበት እና ማን ናቸው ልጆች ናቸው አሁን ማን ነው እየገዛለው what kind of wisdom is this one ይሄ ምን አይነት ጥበብ ነው think about this እናንተ የሆነ ሰው ቤት ልጅ አይደላችሁ በሆነ መቀጠር ምክንያት you are there let's say is a company ያ ቤተሰብ ያለው በጣም ትልቅ ድርጅት ነው እንበል በጣም wealthy family ነው ብዙ ህንጻዎች አሉት ብዙ ድርጅቶች አሉት ብዙ ካምፓኒዎች አሉት እናንተ እዛ ጋር ገባችሁት እንደ ልጅ አይደለም alright ተቀጥራችሁ ነው የገባችሁት እናንተ ምንድናችሁ ባሪያ ናችሁ alright ደሞዝተኛ ናችሁ እዛ ቤት ውስጥ የት የዛ ሰው ባለቤት አይቷችሁ የሆነ ጊዜ ላይ አንተ ከዛሬ በኋላ ከወራሽ ልጆች የተርታ ይሄድና ፍርድ ቤት ስምህን አስመዘግበዋል ሚልበት ስታተስ መምጣት do you think ይቻላል ፋርስ ሜዶን ውስጥ የዛ አገር ዜጎች ባልጠፉበት ምርኮኛይቱ ያገር ልጅ ያደለች አስቴር እንዴት አሸንፋ ገባች ነው ምናው ላባ ቤት ሲሄድ ያዕቆብ የላባ ቤት ልጅ ነው አባትየው ላባ ነው እንዴት ነው የላባን ንብረት ሁሉ ወስዶ ይሄ ልጅ ያባታችንን ክብር ሁሉ ወሰደ እንዴት ተባለ ላባ ልጆች የሉትም እያሉት ወራሽ ወንድ ልጆች የት ያንን ገልብጦ ያዕቆብ ነው ሀብታሙ ነው የወጣው ሃው ሲባል የሆነ አይነት ጥበብ አለ ማመን የቻላችሁ ሁሉ አትመስሉም are you ready for this one ሌላውን ንጽጽር የሚሆናችሁን አረፍተ ነገር ልንገራችሁ አብርሃም ቤት ውስጥም የቤቱ መጋቢ ባሪያ ነበር ኤሊኤዘር ይባላል አብርሃም ስጋቱ የሆነው እግዚአብሔር ወይ ምን ትሰጠኛለህ በጣም ሀብታም እኮ ብታረገኝ ወራሽ ልጅ የለኝም የሚወርሰኝ ይሄ ነው which means አብርሃም ኤሊኤዘር ላይ ስፔሻል ዊዝደም ያያየ ነበር ጡንቻውን አይደለም ያየው ልጁ የሆነ ኢንተለጀንስ አለ ልጁ የአብርሃም
ፍየሎች ምናምን ለማስተዳደር ነው የገባው ወራስ ግን እላዩ ላይ የሚታየው የሚያስተዳድርበት ጥበብ ነገሮችን የሚያሰማራበት አብርሃም በቃ ምንም አያስብም ስለበጎቹ ካምፓኒውን በደንብ አድርጎ ኤሊኤዘር እያስተዳደረ ነው በዚህ ሁኔታ በዚህ ኢንተለጀንሱ በዚህ የማይንድ ካፓሲቲው በዚህ ሁሉ ጸጋው እኔ ይሄ ልጅ ሳየው የሚቀጥለው ወራሽ ይሄ ሲሆን ሳይሆን አይቀርምና ለሰው ላስረከበው አንተ ለምንድን ነው የምትባርከኝ አንዳንድ ጊዜ ልጅ መሆን የሚያዘናጋ ነገር ነው ክርስቲያኖች የጌታ ልጅ ነን ስለምትሉ አወራረስ ላይ ምናልባት ሰነፎች ሆናችሁ ይሆን ልጅነት መባል ሰነፍ ያደርግ ይሆን ምናልባት አዘናግቷችሁ ይሆን በድግ ብላችሁ ያልወረሳችሁት ሚሊየን ነገር ይያለ but you are comfortable now በብዙ ላይፍ ኮምፎርታብል ናችሁ look the way የናንተ ላይፍ ዙሪያችሁን አካውንት everything ተመልከቱት ምን አዘናጋችሁ ልጅ ስላልሆናችሁ ነው ናችሁ ምንድነው ያዘናጋችሁ why don't you push yet እናንተ ልጅ ነን ብላችሁ ግን ሌላ ሰው ግን ሁሉንም ባለጠግነት እየተጫወተበት ነው ስለዚህ ጥያቄው ይሄ ነው ልጆች መቼ ነው የሚነሱት that's my question now ነውረኛ ልጅ ምን ይላል ይገዛል the son who is shameful ምን shame እኔ ያላልኩ አባ ደግሞ shame ይላል እንዳትሉ ባይብል ነው ያለው a wise servant shall have rule over a son that causes shame so እናንተ ለእግዚአብሔር ነሆ ልጄ የሚል የኩራት ምልክት ናችሁ ወይስ ሼም ፈጣሪ ናችሁ ነሆ የታመነ ባሪያ ና ወደ ጌታ ደስታ ግባ ና ወደ ረፍቱ ግባ ነገ የምትባሉ ናችሁ ወይስ ኢየሱስ ደረቱን ነፍቶ በአባቱ ፊት look this son በሰው ፊት ሁሉም ያፍርብኝ እኔ በአባቴ ፊት አፍርበታል that means ሰንም ብትሆኑ you will be a son of shame ያችሁ በኢየሱስም ንግግር ማለት ነው ለእፍረት የሚሆኑ ልጆች አሉ እንደሱ አይነት ልጆች ባሉበት ግን ማን ይገዛል a wise servant እጃችሁን አንሱና አባት ሆይ ሼም የሚፈጥር ውርደትን መሸማቀቅን የሚያመጣ እኔ ልብ ውስጥ ያለ መዘናጋት ስንፍና በኢየሱስም ዛሬ ከላይ ላይ ይነቀል shameful son አለ shameful son አናለዚህ አይታችሁ አታቁም you know ቤተሰብ ውስጥ በጣም ጥሩ ልጆችም አሉ ደግሞ የመጨረሻ ወንበዴ የቤት ልጅም አይመስልም ልጅ አለ ይሄ እዚህ ቤት ልጅ ነው እንዳትሉ የሚውሉ ጫተራ ነው ምን ተራ ነው ምናም በጣም የሚገርም ነው that is a son of shame ለዛ ቤተሰብ ምን ይፈጥራል እፍረት በክርስቲያና ላይ የሚነገሩት ነገሮች አሁን do you think like የሚያኮሩ ይመስላችሁ መከፋፈል መጣላት መተማማት መነቋቆር ወንድሙን ገመና አሳልፎ መስጠት ምናምን ይሲ በአደባባይ በሚዲያ በምን መነቋቆር do you think ይሄ ነገር በአሕዛብ መካከል pride ይፈጥራል no we are becoming sons of shame አያችሁ ሁሉን ነገር አንስቶ ሚዲያ ላይ ማውጣት and ቅዱሳኖች መሸፋፈን አይደለም መገላለጥ ጥፋት ከሆነ ማያጠፋ ማን ነው ንገሩን ከዚህ ቤት ማያጠፋው ማናችን ነው ማንሳሳተው በሐሳብ ተሳሳታላችሁ ባላወቃችሁት ነገር ላይ ተሳሳታላችሁ አውቃችሁም ተሳሳታላችሁ በድፍረትም ማጥያት መሰሩበት ጊዜ አለ ቃሉን ስለማታውቁ ሳይሆን በዛ ልክ ስላላደጋችሁ መሰሯቸው ሚስቴኮች አሉ ከውቀት ማነስ መሰሯቸው ሚስቴኮች አሉ ማንን አሁን መንቆር ይችላል ማን እዚህ ቤት ማለ መጠቆም ይችላል ማንም ሊትራሊ ማንም የለም ታዲያ ለምንድን ነው ገመና ወስደን እዛ ጋር የምናወጣው we are becoming sons of shame አያችሁ ይሄ ምንድነው የሚያደርገን እንደዚህ አይነት ልጆች ባይገዙ ይሻላል ኢትዮጵያን ለነኚህ አሳልፌ አልሰጥም የሚል ይመጣል can you believe this እነሱ ይባሉ እዛ ቦታ ላይ እኛ ምድሪቷን እንግዛ even ፔንቴኔስ ባለ ምንድነው ግን እናንተ የምትበላሉት ሚዲያ ሁሉ ሊሏችሁ ይችላል so ለዚህ ከዚህ የተነሳ ለዚህ ውርስ አትበቁም አይገባችሁም የሚለን
በርካታ ነገር እየተነሳበን we are becoming sons of shame የዲስአፖይንትመንት ልጆች ይሆናል why you know can I በባይብል ውስጥ ብዙ ታሪኮች አሉ የሚገርማችሁ ልንገራችሁ በአብላጫው ከአባቶች ቅባት የወረሱት ልጆች አይደለም ፈኒው ነገር ይሄ ነው can we give example okay listen now ሙሴን ይሁት ዮሴፍ የሚባለው እዛ ግብጽ ጋር የነበረ ልጅ ነው ፈርዖን ጋር መታቆት ከሆነ ያወራን ኦኬ እዛ ከፍታ ላይ የነበረ ነው ገቨርንመንታል ኦፊስን ማስለቀቅ የቻለ ሃይ ሌቨል አኖይንቲንግ ያለው ሰው ነው very very high level the whole worldን ማስተዳደር የሚችልበት ጉልበት አለው እንዳለ ከምድር ሁሉ ዙሪያ ሁሉ እየመጡ ከማእጅ ነበረ ስንዴ የሚገዙት ከዮሴፍ እጅ so this is a global leader now ዮሴፍ ሁለት ልጆች አሉት ኤፍሬምና ምናሴ to your surprise ዮሴፍ ከሞተ በኋላ ከልጆቹ አንዱም በዮሴፍ ቦታ የለም በጣም አስገራሚው ነገር ተመልሶ ኢቭን እንደገና እግዚአብሔር ጉብኝ ሲጀምር በዮሴፍ መስመርም አልመጣም እግዚአብሔር የመጣው በሌዋውያን ሰፈር ነው ሙሴ ጋር ነው የመጣው የዮሴፍ ልጆች የት ሄዱ ከአባታቸው ቅባቱን መውሰድ አይችሉም ወይ no they are the sons of shame so መጥቶ የወሰደው ማን ነው ሙሴ ነው which is ሌዋዊ the most amazing ነገር እሺ እሱም ይለፍ አይሽ am I talking to you and then አለፍ ይያልኩ ነው ማሳያችሁ now የነ ኤሊን ዘመን ታውቃላችሁ እና አልቃና ምናምን የተነሱበት ጊዜ and የመቅደሱ ሊደር ማን ነው እሱ ኤሊ ነው ዝም ብሎ ካህን ብቻ አይደለም ሊቀ ካህን ብቻ አይደለም የዘመኑ ፈራጅም ነው ተቀምጦ ይፈርድ ነበር ስለሚል ማለት ነው so he is a judge he is a priest he is a prophet የሚገርመው ሁለት ልጆች አሉት አፍኒንና ፊንሃስ እዛ መቅደስ ጋር ከሚመጡ ሴቶች ጋር አብረው የሚዳሩ ለእግዚአብሔር የሆነው መስዋዕት የሚበሉ sons of shame እነሱ ያሉ ነው ከሌላ ቦታ የመጣ ሳሙኤል የሚቀጥለው ሊደርሺፕ ይወሰድ if you are not I'm not sure are you listening now so a stranger መጥቶ በስለት እኔ እግዚአብሔር ከሰጠኝ እሰጠዋለሁ በየ ተስያለሁ ብላ አምጥታ ነው ሳሙኤልን እዛ ይሰጣ ያስቀመጠችው so የስለት ልጅ ኤሊ ያልወለደው የት የሚቀጥሉ ይደርግን እሱ ነው የኤሊ ልጆች sons of shame ሙሴ ልጆች የሉትም እንዴ come on ከየት መጥቶ ነው ኢያሱ የወሰደው ቅባቱ የሙሴ ልጆች በስም የተጠቀሱ አሉ እነሱ አባታቸው ተራራጋ ሲወጣ ያገልጋይ ልጆች ናቸው maybe they are in Dubai አባታቸው ቢግ ሚኒስተር ስለሆነ ትልቅ አገልጋይ ስለሆነ my friend እነኚህ ልጆች በፕራይቬት ጀት አናዘር ቦታ ሲንቀዋለሉ ሁሌም አባታቸው ተራራጋ ሲወጣ ተራራው ግርጌ ማይጠፋ አባታቸው ድንኳኑ ሲገባ ድንኳን በር ላይ ማይጠፋ ኢያሱ የሚቀጥለውን ፖዚሽን ወሰደ Am I talking to you now? ሳሙኤል ልጆች የሉትም የእስራኤል ሰዎች መጥተው ምን እንዳሉ ታውቃላችሁ አንተ አርጅታል ልጆችን በመንገድ አይሄዱም ለምን የሳሙኤል ልጆች ሙሰኞች ነበሩ they are corrupted position እኮ አላቸው የሆነ አውራጃ ላይ ተሾመዋል የት እነኚህ ምንድናቸው corrupted ናቸው እነሱ እያሉ ነው ሳኦል ፖዚሽኑ ነው so the whole bible ላይ የቤት ልጆች አይደሉም ወራሾች ለምን shameful ናቸው እግዚአብሔር ለዳዊት የዘላለም ቃል ኪዳን ሲገባለት አንተ ቤቴን አትሰራም እኔ አንተን ቤት መጀመሪያ እሰራለሁ ያንተ ሳይሰራ እኔ ልሰራ አየ ያልተሰራ ሰው መስራት አይችልም so now እግዚአብሔር እንደዚህ ያለ አንተ ከአባቶች ጋር ባንቀላፋ ጊዜ ከጉልበት የሚወጣው እሱም በዙፋን ላይ አስቀምጣለሁ ከሳኦል ቤት ምረቴን እንዳራኩኝ ከሱ አላርቅም ብሎ የዘላለም ኪዳን ፈረመለት በጣም የገረመኝ ግን ይሄ ነው እግዚአብሔር ይሄንን ቃል ሲገባ ከጉልበትህ የሚወጣ ሲል ለምንድን ነው ከጉልበትህ የወጣ ያላለው ምክንያቱም በዛ ሰዓት ዳዊት እኮ ብዙ ልጆች አሉ
አቢሴሎም ልጁ ነው አዶንያስ ልጁ ነው አምኖን ልጁ ነው ብዙ ልጆች አሉት ከነሱ መካከል የለም ሚረባ ልጅም የለም ሶ የሚጸና ዙፋን ለማምጣት ገና ከጉልበት የሚወጣ ልጅ ነው another one የለም አልመጣም እሱ ልጅ ስለዚህ ያሉት አይረቡም they are sons of shame በጣም የሚገርመው ነገር ኤርሳቤ ስትታጠባየ አስጠራት አብሯተኛ ምናም ተብሎ ነው ሰለሞን የመጣው እንደዚያን ሌሎቹ የሼም ልጆች መሆናቸውን ላሳያችሁ አምኖን እህቱን ትዕማርን ደፈረ በዳዊት ቤት he is shame አቢሴሎም አድብቶ ወንድሙን አምኖንን ገደለ he is shame አቢሴሎም አባትዮ ላይ መፈንቅለ መንግስት አደረገ አባትዮ ጓዙን ተግልሎ ጫካ ገባ ይሄው አቢሴሎም በእንጨት ላይ ቆንጥር ጸጉሩን ይዞ ተንጠልጥሎ ሰው አይደለም የገደለው በአየር ላይ ተንጠልጥሎ ቆንጥር ይዞት በገመድ ተሰቅሎ አይደለም ሲሄድ ቆንጥር ይዞት ዛፍ ላይ እንደዚህ ተንጠልጥሎ ሰው ሁሉ ያየው he is shame የንጉስ ልጅ he died there and Adonias እነግሳለሁ ብሎ ተነሳ የራሱን ጀሌዎች ይዞ he is shame አያችሁ so ሁሉም ልጆች የምንድናቸው shameful yet የኦሪዮን ሚስት ኦሪዮን ምናዊ ነው ኬጥያዊ አይ ከኔ ጋር አላችሁ ኦሪዮን እስራኤላዊም ኬጥያ አንቺ በደንብ አሚን በይ እስራኤላዊ ያልሆነ ሰው ኬጥያዊ ማን ነው ምድሪቷ ላይ ስትገቡ አጥፏቸው የተባሉ አጥፋ የተባለ ከነዓናዊ ዝርያ ያለው ምንድነው ቃሉ የሚለው ከነዓን ለወንድሞቹ ባሪያ ይሁን ስለዚህ ከነዓን ላይ የሚኖሩ ባሪያ አይደሉም የባሪያ ሶ ይሄ ኦሪዮ ምንድነው ባሪያ ነው የሱ ሚስት ናት የሰለሞን መምጫ መንገድ ለምን the rest are full of shame መንፈሱ እየገባችሁ ነው come on ልጆች መንፈሱ እየገባችሁ ነው ወይ say yes yeah እናንተ ግን ዛሬ መንፈሱን ስገልጥ እግዚአብሔር a special wisdom ማኮፍራቲያሎ አባቶይ ዛሬ ይሄ ጥበብ ያገኘኛል 1 minute ተነሱና ጸልዩ all of you ይሄንን ነገር ወደ ቸርችም ስናመጣው ልክ እንደዛ ነው አሁን ባይብል ላይ ያለ ብቻ ይመስላችኋል አይደለም ቸርች ውስጥም ስናመጣው ነገሩን ሼሽ እኛ ላይ ያለውን ቅባት ወራሾች ሆናችሁ ለምን አትመጡም አያችሁ አንዳንድ ልጆች ከኔ ጋር ረጅም ጊዜ ተጉዛችሁ የሆነች ቀን ግን ጥቂት ጊዜ ግን መጥቶ ግን በሚገርም ሁኔታ አይኑ ተከፍቶ ሜድሰዋል የእግዚአብሔር ልጆች ከሆነን ወራሾች ነን የሚገርማችሁ ነገር ይሄ እኮ ነው አሁን ምንድነው ከእግዚአብሔር ወርሳችሁ እየኖራችሁ ያላችሁ ኢየሱስ እንደዚህ ነው ያባቴ ሆነ ሁሉ የኔ ነው አይገርምም ያባቴ ሆነ ሁሉ ምትሉበት ድፍረት ጋር ደርሳችኋል ወይ do you have that revelation ታዲያ ይሄ አሁን እናንተ ጃለው ድህነት ከየት ነው የመጣው ከፋዘር ነው የመጣው አይደል so ለምንድነው ለመውረስ እየከበዳችሁ የመጣው because የሆነ ሼም ፈጣሪ አይነት ነገር ህይወታችን ላይ አለ so please I am advising you እኔ ከኔ ጋር ብዙ ስለምታሳልፉ አንዳንዶች በተለይ be wise እግዚአብሔር እድል ነው የሰጠን እኔ እንደውም ሼም የሚለውን ቃል በዕብራይስጥኛ ሳይው BUWSH ነው ቡሽ ነው የሚለው ምን መሰላችሁ ትርጉሞቹ ማለት ነው ሼም አንድ ነገር ነው but it is also to be disappointed delayed ማለት ነው you know delayed ምንድነው delayed የዘገየ ነው አይደል ስለዚህ ልጅ ሆናችሁ ለመውረስ የዘገያችሁ ተበዛላችሁ አሁን በተዘገዩም እኮ ልጅ አይደላችሁም ይያልን አይደል right እሺ ሁላችሁም ጠይቃችሁ አንዳንድ ነገሮች ህይወታችሁ ላይ ከመገለጥ ከመምጣት ከመግባት ህይወታችሁ ላይ የዘገዩ እንዳሉ የሚሰማችሁ ነገር ስንት ሰው ይሰማዋል እኔ ስለራሴ የሚሰማኝ ነገር አለ be honest ነው honestly በዚህ በኩል አልጠየቅኳችሁም የዘገየ የምትሉት ነገር አለ ኦኬ የሁላችንም ችግር ነው ሁለት እጁ ነው ያወጣው
ብዙ እንደውም ቢችል እግሩን ሁሉ ያወጣ ነበር so all of it so ይሄ ቡሽ የሚለው ቃል it means to be delayed which means ልጅ ነኝ ብለህ ተነስተ በጊዜ ሮጥ ሄደ መቀበል ካልቻልክ ባህሪያ አይን ያየ የሆነ ተጠቅሞ ምን ያደርጋል ይገዛል የኛ መዘግየት ለጠላት ብዙ እድል ይሰጣል ገብታችኋል እናንተ አራይቭ እስካላረጋችሁ ድረስ በዛ ቦታ ላይ ሌሎች ገዢዎች ነው የሚቆዩት ምን ይመስላችኋል ከነአን ለወንድሞቹ የባሪያ እስራኤላውያን ምንን ለመውረስ ነው የሚሄዱት እየመለሳችሁልኝ ከነአን ነው የሚወርሱት ይሄ የሚወርሱት ከነአን ግን ምንድነው የተባለው የባሪያ እስራኤል 40 አመት ምድረ በዳ በቆየ ቁጥር ልንገባ አንችልም ብለው ባሰቡ ቁጥር ማን ነው ገዢ የሚሆነው ከነአን ስለዚህ መዘግየታችሁ ለሳምባዲ እድል እየሰጠው ነው I think ምለው ገብታችኋል all right so listen አብርሃም ዘፍጥረት ምዕራፍ 12 ቁጥር 1 ላይ እግዚአብሔርም አብርሃምን አለው ከሀገር ከዘመዶች ከአባቴ ቤት ውጣና እኔ ወደ ማሳየ ምድር ሂድ እንደሱ አይደለም የሚለው ቃሉ እንደሱ አይደለም የሚለው እንደዚህ ነው the Lord God had said to Abraham ነው የሚለው said አይልም ከፍታችሁ ማለት ይችላልላችሁ had said ብሎት ነበር ከኔ ጋር ብሎ እግዚአብሔር አምላክ ለአብርሃም እንዲህ ብሎት ነበር አታችኋል ብሎት ነበር ማለት ተናግሮትም ሰውየው አልተንቀሳቀሰም ከአባት ቤት ተለይተውታ ሲባል ጉዞ የጀመረው ምዕራፍ 11 ሲጠናቀቅ ከአባትየው ጋር የአብርሃም አባት እየመራ ወደ ካራን መጡ ይላል የአብርሃም አባት ታራ የሚባለው it means delay በዕብራይስጥኛ ምን ማለት ነው delay are you getting it so Mr. delay ማንን እየመራው ነው አብርሃም ስለዚህ አባትየው ሲሞት ነው አብርሃም ከናን የገባው እናንተ እንድትፈጥኑ የሆነ ነገር መሞት አለበት ማለት ነው ኢሳይያስ እኮ ይተነብያል አንድ መልአክም ግን አይቶ አያውቅም ኦዚያን ሲሞትለት ግን እሺ የሞቱ ነገር አስፈርቷቸዋል ግን ቀለል እናርገው እንትና ይተረግ እንዴ ወይ ጨካኞች አይደላችሁ ወጊያችሁ ከስጋና ከደም አይደለም ከመሆን now ሁለተኛ ከዘመዶች ሲባል ራይት ዜር ሎጥ የሚባል ዘመድ አለው አሁን ሰውየው አባቱን ብቻ አይደለም ይዞ የወጣው ዘመድ የሚባለውንም ነው አገሩን ብቻ ነው የተወው እንጂ የአባት ቤትና ዘመድ አልተወም ሁላችሁ ክርስትና እንደዚህ ነው ሁሉንም አንዴ ለቃችሁት ቢባል አይሆንም አይ እውነቱን ናውራ ስንት ግሳንግስ ባህሪ ዘናር የምንሮጥ አንቸርች ማጫዋትም ሰል እንዴ ስንት ነገር አለብን አይደል እንዴ ሶ እሱን ይዘን ነው ሶ ካገር ከአባት ቤት ከዘመዶች ሲባል you know በደንብ ስላላደ ፓኬጁን እናቀዋለን ጌታ የሚፈልገው ለመታዘዝ ግን ማቹሪቲ ደግሞ ይፈልጋል የውስጥ ሰውነታችሁ ማደግ አለበት ጸጋ ሊበዛላችሁ ኩነኔ የለም እኮ ትወጣላችሁ እኮ ጸጋ ይበዛና ትወጣላችሁ ግን አብርሃም ግን ሎጥን ይዞ ሄደ አንዳንዴ እግዚአብሔር ቢጠራህም ገና ካላደግ ኮንፊደንስ የምታገኘው ግራቀኝ ካሉ ሰዎች now so እንለያይ አለ እሺ ሎጥም ቀና ወለ አየና ከዛ ዮርዳኖስ ማዶ ያለው ለምለም እንደ እግዚአብሔር ገነት ሆነበትና ሄደ ግን የገባው ሶዶም ሆኖ ነው ያገኘው ግብረ ሶዶም ያለበት ሰፈር and አብርሃም በዚህ ሳይድ ቀረ በጣም የሚገርማችሁ ነገር ሎጥ ከተለየው በኋላ እግዚአብሔር ወደ አብርሃም መጥቶ አይንን አንሳናል ለካ አብርሃም አይኑን ማንሳት የማይችለው ማን ይዞት ነው አየ ሎጦች ካሉ አይንን ማንሳት አትችልም ለምን ሎጥ ማለት መጋረጃ ማለት ነው አየ መጋረጃ ዲሌ ምናምን የሚባሉ ዙሪያ ካሉ ጓደኞች አንዳንድ ጊዜ ሎጦች ናቸው ያ ልጅ አከታረጓት አረታይ ቆይ ጸጋ ይምጣልሽና ሞራል አልፈለኩም ዛሬ ሳውራ ጸጋ ተቀበለሽ ከሆነ ከታርጊው ግን አስብበት ፓፓ ሚለው ነገር በርቶልኛል ግን I need more grace በይ እግዚአብሔር ጸጋ ይሰጣል በልግስና ነው የሚሰጠው ወይ የሚከሰው ሰው የለም ያ አትኮነኑ ማለት ነው so ሎጥ ሲሄድለት አብርሃም አይኑን አነሳ አያችሁ ለካ ስፒሪቹዋል አይናችሁ ወደ ላይ ማየት ማትችሉት ወደ መሬት የሚጎትትባችሁ ሁሉ ጊዜ መሬታዊ ነገር ብቻ እንድታስቡ ወደ ታች የሚያረጋችሁ ሰው አለ
ሁሉ ጊዜ አጠገባችሁ ሲመጣ እንትን ሰማህ እንዴ እንትን አየ እንዴ እንትን ምን እንደዚህ ብቻ ነው የሚያወራው መሬታዊ ብቻ ነው የሚያወራው ትላንትና ስጸልይ ሶስተኛ ሰማይ ምን እንዳየው ታውቃለህ አይልም ያ ቀዩ በሬ ነጩን ወጋው እኮ ምናምን ስለ መንጎቹ ተጋጩ አይደል የሚለው ያ በጣም ዳለቻው በጋላ አይደለ መጣና ያው ቀዩን በግ እኮ ወጋው እኮ ቀንዱን ሰበረው ምን ይላል አብርሃም ቀኑ ሙሉ የሚያወራው ስለ በግ ስለ ጥጃ ስለ ምናምን ነው አብርሃም አይኑ ወዴት ሄደ ወደ መሬት አይናችሁን ሁሉ ወደ መሬት ብቻ የሚያዝል ሰው ከመጣ እንደዚህ አይነት ሰው በሆነ ጸጋ ዞር ማለት አለበት ለምን አይናችሁ ወደ ሰማይ መነሳት አለበት ምለው እየገባችሁ ነው ስለዚህ እንደ ሎጥም አይነት መጋረጃ አለ እንደ አባትየውም አይነት ታራ አዘጊ አለ ሄሎ ጥሪያችሁን አንዳንዴ መገለጣችሁን አንዳንዴ ገብታችሁ ሞረስ ያለባችሁን የሚያዘገዩት እነኚህ ናቸው ስለዚህ ዛሬ እነኚህ ነገሮች ሼም ከሚፈጥሩ እግዚአብሔርን ጸጋ ጠይቀን ወደ ወራሽነት ይሄ ቃል ሼም ከሚፈጥር የሚለው ቃል ቡሽ የሚለው ቃል the other meaning listen very carefully it means to be or to put to confusion it means confusion so ልጁ ምን ሆኗል confused ሆኗል can you imagine you know confusion spirit እንደሆነ confusion is a spirit yeah በግብጽ ውስጥ የጠማማነት መንፈስ አድርጓል ይላል ዛት ወደ የጠማማነት መንፈስ ሳይሆን ጠማማዎች ናቸው ሳይሆን the spirit of confusion ነው እግዚአብሔር ባቢሎን ጋር መጥቶ ምንድነው ያደረገው confusion አይደለም ቋንቋቸውን ሲደበላለቀው confusion ማለት ሲደበላለቅባችሁ ማለት ነው ቋንቋ ሲደባለቅ ለምሳሌ እኔ አሁንስ ግራ ገባኝ የቱን ልስማ የቱን ልመን ካላችሁ ከብዙ ሳይድ ሰምታችኋል ማለት ነው አይደል ተደበላልቆባችኋል መረጃው የትኛው ነው ትሩ የሚለው ነገር ግራ ስለገባችሁ confusion የሚያመጣው ምንድነው መደበላለቅ ነው by the way confusion የባቢሎን መንፈስ ነው አንዱ ጠላት ሊያደርጋችሁ የሚፈልገው ምንድነው confuse ነው እንደዚህ እንገልብጣው እናንተ ናችሁ እሱን confuse የምታደርጉ may God bless you in the name of hallelujah so enemy እኛን confuse ያደርገን can you imagine እንደዚህ የምትሉት ነገር አለ እኔ በህይወቴ ምን ይሆን እንደሆነ አልገባኝ ግን አንዳንድ ኤሪያዎች አሉ what is happening now I am confused yeah you see so ሁላችንም የሆነ ሳይድ ኮንፊውዥኖች ይኖሩናል so እንደዚህ አይነት ልጅ ሲመጣ ኮንፊውዥኑ ገዢ ስለማያረጋው የሆነ ጥበብ ያለው ባሪያ በዚህ ልጅ ላይ ምን ያደርጋል ይገዛል ስለዚህ ኮንፊውዥናችን ለብዙ ነገር እድል ሰጥቷል እኔ ግራ ገባኝ ትላለህ አንተ ግን የሆነ ጥበብ አግኝቶ ግን የሆነ ሰውዬ ምንም ኮንፊውዝድ ሳይሆን እየገዛል አዚ ምለው እየገባችሁ ነው yeah so confusion is a dangerous spirit very very dangerous you know ብሉይ ኪዳን ላይ ባቢሎን የሚባለው የመጀመሪያ ወርልድ ገቨርንመንት ነው you know ታውቃላችሁ አይደል የመንግስቱን መጀመሪያ በባቢሎን አደረገ ይላል ይሄ ደግሞ ባቢሎን ይሄ ምዕራፍ 10 ምዕራፍ 11 ደግሞ ግንቡ መሰራት እንደጀመረ ታውቃላችሁ ዘጋ እግዚአብሔር ባቢሎን ሲል ታያላችሁ ሶ ቋንቋቸው ምን ስለሆነ ነው ተደበላልቋል ሶ የዓለም ነገር ሁሉ ጊዜ ምንድነው you know ፕላስ በአዲስ ኪዳን ደግሞ ሚስጥራዊቷ ባቢሎን ይላል ሶ አንዳንድ ኮንፊውዝ የሚያረጋችሁ ነገር ፊት ለፊት የሚሰራ አይደለም it is hidden now የእግዚአብሔር ፍቃድ ነው ብላችሁ የሆነ ቦታ ላይ መራመት ተጀምሩና ነገሮች ድብልቅልቅ ሲሉ እንዴ ትላላችሁ ምንም ነገር ሊመጣና ይቀላቀልባችኋል የዛን ጊዜ you are confused even አንዳንድ ጊዜ እውነት እንነጋገርና ድኛለሁ እንዴ ግን ብላችሁ እንድትቆሉ right ያ እኔ ግን ድኛለሁ እንዴ ማለት ምንድነው ይሄ ባህሪ የሚታይ ምንድነው ይሄ ነገር ትላላችሁ ኮምፕሊትሊ የጌታ እንዳይደላችሁ አይነት የሚሰማችሁ ሆነ ሞመንት ትንቢት ብትሰሙ መጥቶ ይደባልቃል የሞድ ባንተ ደስ የሚለኝ ልጄ አለ እግዚአብሔር እንግዲህ ኢየሱስን ሰማይ ከፍቶ 40 ቀን በኋላ ደግሞ መጣ ሰውየው ጀሌው መጣና የእግዚአብሔር ልጅ ከሆንክ ነህ ነው
ምን መፍጠር ፈልጎ ነው confusion he is the agent of confusion so በሆነ ሳይድ እዚህ ቦታ ላይ ኮንፊውዝድ ያልሆነ ሰው የለም even እንደው ከፍ አርጋችሁ ከወሰዳችሁት ዘንድሮ ክርስትናው ራሱ ምን እየሆነባችሁ ነው confusion you see now እኔ ከጌታ ነው ከጌታ አይደለም ልክ ነው ልክ አይደለም a lot of confusion ይወጣችሁ ላይ ለምን ለዚህ ኤጀንት የሆኑ አካሎች ስላሉ ኢነሚ ስላለን ኮንፊውዝድ አትሆኑም ብዬ ልላችሁ አልችልም የሆነ የሚደባለቅ ነገር ሊመጣባችሁ ይችላል ነገር ግን ባደጋችሁ መጠን ግን ነፖል እንደዚህ ያለው ሐሳቡን አንስተው ሐሳቡን ማትሰተው ከሆነ የሚቀላቀል ነገር እየጠፋ ይመጣል አያችሁን እስከ ጊዜው ግን በቃ እየተቀላቀለባችሁ ይላል even including even ክርስቲያኖች መስማማቸው ሜሴጆች ላይ እኔ ራሳችሁን ከኮንፊውዥን መጠብቁበትን መንገድ ማሰብ እንዳለባችሁ ልመክራችሁ ፈልጋለሁ ለምን መሰላችሁ አንዳንዴ እኛም መልእክት ብለን በመናመጣው ነገር እኛን ተሰማላችሁ ግን ደግሞ አሁን እኔ በደንብ ዲስከቨር ያደረኩት ምንድነው አንድ ሰው ብቻ አይደለም መስማት መስክር በሁለት ይጸና ሌላ አንድ ብትጨምሩ ጥሩ ነበር እናንተ ጋር ግን መስክር በ12 ነው የሚጸናው 12 እስራኤል ነገዶች አሉ እናንተ ሰፈር ስለዚህ ከዚህም ተሰማላችሁ ከዛም ተሰማላችሁ ከዛም ተሰማላችሁ you are confused አያችሁ በአንድ ጉዳይ ላይ 4-5 ሰው ተሰሙና ይደበላለቅባችኋል ስለዚህ እምነት የሚባለው ማግኘት አትችሉም everything will be mixed you see እኔ አሁንስ ግራ ገባኝ የሚሉ ብዙ ሰዎች አሉ so ያ ምንድነው እሱ የሆነ ስፒሪት ሚክስ ያደርጋባችሁ ኦኬ ማይ ያ so እንደዚህ ሲሆን አንዱ ባሪያ እዚህ አይነት ስታተስ ውስጥ እንዳላችሁ ካወቀ አድቫንቴጅ ይወስድባችሁ now እቺኛውን አሁን አንጸልይም ግን ወደ ኋላ ልውሰዳችሁ ከናይ እዚህ ቦታ ላይ አስተዋይ ባሪያ የሚለው of course wise servant ነው ጥበበኛ ባሪያ ብለናል that word ይሄን ባሪያ ገዢ ሊያደርገው የሚፈልገው አይነት ጥበብ አሁን ያወራን ያለ ነው የመግዛት ጥበብ ነው don't forget all right ከኔ ጋር ጭውና የመግዛት ጥበብ አለው የምን ጥበብ so አሁን ይሄ ባሪያ የሆነ ጥበብ አግኝቶ ምን እያደረገ ነው እየገዛ ነው the number 1 rich men ክርስቲያኖች ካይደሉ the number 1 wealthy ሰዎች ክርስቲያኖች ካይደሉ የትልልቅ ድርጅት ባለቤትና መሪዎች ክርስቲያኖች ካይደሉ ስለዚህ የሆነ ጥበብ አግኝቶ የሆነ ሰው እየገዛ is it clear yeah so ምለው የገባችሁ ነው but ይሄ ልጅ ያገኘው የጥበብ አይነት አለ so ይሄንን ልንገራችሁ በዚህ በእነሱ ቃል ማለት a wise servant የሚለው this one is called sakal ጥበብ ብዙ ቃሎች አሉት very very many ሆክማ ብያችኋል ቱሺያ ብያችኋል come on and sakal is another wisdom okay ከጥበብ ጋር አብረው የሚሄዱ አሉ even የጥበብ ፓኬጅ ይሆኑ ለምሳሌ እኔ ማስተዋልኝ ትላለች ጥበብ ራሱ that one is called tebuna or bean so that kind ምንድነው ጥበብ ነው even በኔ ዘንድ ዕውቀት አለ ስትል that's called yada or da'at it's also wisdom yeah so እነኚህ ሁሉ ነገሮች የጥበብ አይነቶች ናቸው all right am I አዲስ ኪዳን ጋር ስትመጡ ሶፊያ is wisdom sunesis is wisdom phronesis is wisdom ለምሳሌ ቃሌን ሰምቶ የሚያደርግ ሰው ቤቱን ባለት ላይ እንደሰራ ልባም ሰው ልባም ምን አይነት ሰው ነው ማለት ነው which means ጥበበኛ ነው ዛት ወርድ ግን ኢየሱስ የተጠቀመው ሶፊያ አይደለም is phroneo which means the highest level of wisdom አሁን ልዩ ጥበብ በቤተ ክርስቲያን በኩል come on ኤፌሶን 3:10 ነው የምነግራችሁ ከኔ ጋር በሉ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል ስለዚህ አሁን ቸርች ውስጥ ምን አለ ልዩ ስለዚህ ጥበብ አይነቶች አሉት ታጭሩ ገብታችኋል ኦኬ ስለዚህ እነሱ ሁሉ ጥበቦች እየበዙልን ሲሄዱ በሰማይ ስፍራ ላሉ አለቆች ትታወቅ ዘንድ ነው ይላል ስለዚህ ታዋቂ የሚያደርገን ምን ሲበዛልን ነው ጥበብ different color wisdomዎች አሉ እነሱ በበዙልን መጠን ምን እንሆናለን ታዋቂ ወይንም ገዢዎች መንፈስ ዓለም ላይ ሪኮግናይዝ ተደረጋላችሁ
እግዚአብሔር ጥበብ ያብዛላችሁ ኦኬ now even ኢዮብ 11 ቁጥር 6 ላይ ምንድነው እሱ የሚለው የጥበብን ምስጢር ቢገልጥልህ ይላል actually የጥበብ ምስጢር አይደለም የሚለው the secrets of wisdom ነው one secret አይደለም secrets so ጥበብ ጋር ምኖች አሉ ምስጢሮች አሉ so ተሰውሮ የነበረው እግዚአብሔር ለክብራችን የወሰነው የእግዚአብሔርን ጥበብን እናገራለን ይሄም አይን ያላየው ጆሮ and በሰው ልብ ያልታሰበው ግን እግዚአብሔር ለሚወድ እስቲ እንደዚህ በሉ ለኔ የተከማቸ ጥበብ አለ even መጽሐፈ ምሳሌ ስትመለከቱ ኦኬ ልጅ ጆሮ ጥበብን እንድታቀም ታደርጋለች ይልና that one is called hokma yet እግዚአብሔር ደግሞ መልካም ጥበብን ይሰጣል ይላል that's tushia so ጥበብ አይነቶች እነኚህ በደንብ በዝርዝር መሰማት አለባቸው ወዳጆቼ ጥበብ አይነተኛ ነገር ናት ይላል ጥበብ ስለዚህ እዚህ ቤት ውስጥ የግድ ፉሊሽ መሆን የለብንም ሁሉንም አይነት ጥበብ ማግኘት ያስፈልገናል what do you think ይኸውላችሁ እኔ እንደ መሪ ላውራችሁ ኦኬ እንደ መሪ ላውራችሁ እንደ ሐላፊነቴም ላውራችሁ ቻለ ቆላስይስ 1:28 ላይ እንደዚህ ይላል እኛም በክርስቶስ ፍጹም የሚሆንን ሰው ሁሉ እናቀርብ ዘንድ ምን የሚሆን ሰው ስለዚህ አሁን ምንታገለው የሆነ አይነት ሌቨል ላይ ያለ ሰው ለክርስቶስ ለማቀረብ ነው ወዳጆች ስታዳምጡን በደንብ አዳምጡ አገልጋይ ኢንቴንሽኑ እናንተ ለክርስቶስ ለማቅረብ ካልሆነ ያን አገልጋይ ለምን እንደቀረባችሁት እናንተ ማወቅ አለባችሁ ሰው ሲቀርባችሁ ኢንቴንሽኑን ተረዱ ኦኬ ለምን ነው የሚቀርባችሁ ሶ እኔ የግል ውሳኔን ነው የምነግራችሁ እንደ መሪ ማንንም ሰው ለኔ አይሆንም ማንንም ሰው የሚሆነው ለኢየሱስ ሰው ማሳደግ ካለብኝ ማሳደግ ያለብኝ ለማን ነው ለጌታ ለኔ አታድጉ እኔ የኢየሱስ አገልጋይ ነኝ አያችሁ አንዳንዴ ለኢየሱስ ልናረጋችሁ ስንል የናንተ ችግር ምንድነው ለናንተ ነው መኖር የምትፈልጉ ስለዚህ ጥቅማችሁን ታዩና የተለያየ ባህሪ ታሳያላችሁ እኛ እንኳን ራሱ ጥቅማችንን ጥለን ነው የምናገለግለው መማር አለባችሁ አባት ስንሆን እዩ የምናረጋው ነገር መጥፎ አባት ከሆነን ተውን ብቻላችሁ ግን በደንብ ኦብዘርቭ አድርጉ ምንድነው የሚለው እኛ በክርስቶስ ፍጹም የሚሆንን ሰው ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጸን ሰውን ሁሉ በጥበብ ሁሉ እያስተማርን በምን ሁሉ አሁን even ደስ ይላል እንግሊዘኛው ላይ እንደዚህ ይላል ኦኬ and look whom we preach warning every man and teaching every man in all wisdom in all ሁሉም አይነት ጥበብ እስካላሳየን ድረስ በፍጹም እናንተ ፍጹም ልትሆኑ አትችሉ የሆነ ሳይድ አይነት የሆነ አይነት ጥበብ ከጎደላችሁ are you with me now የሆነ ሳይድ ላይ shameful መሆናችሁ አይቀርም ስለዚህ we have to tell you every kind of wisdom የኛ ጥሪ ይሄ ነው ለክርስቶስ እናንተን ለማቅረብ ግን ስንሮጥ ግን in all wisdom ነው መሰራት ያለበት ስለዚህ we have to know all wisdom ስለዚህ so አንዱ እዚህ ጋር እንግዲህ የሚናገረው ይሄ አስተዋይ ባሪያ በሚያሳፍር ልጅ ላይ ይሰለጥናል ከወንድሞች ጋርም ርስትን ይካፈላል ምንድነው ሰውየው ባሪያ ነው ግን ምን አለው ጥበብ አለው ዛት ጥበብ ይስኮል ሳካል ሆክማ አይደለም ሳካል የሚባለው now ይሄ ጥበብ ለመጀመሪያ ጊዜ የተገለጠው እዚህ ልጅ ጋር አይደለም ኤደን ገነት ውስጥ so ወደዛ ልውሰዳችሁ ተገጁ ናችሁ አይደል good so ዘፍጥረት ምዕራፍ 3 ጋር ልውሰዳችሁና እባብም እግዚአብሔር ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ እስቲ እባብ በሉ እባብ በመባሉ ራሱ የጥበብ ምልክት ነው አይደል okay እባብ because ኢየሱስ እንደዚህ አለ እንደ እባብ ብል እንደ ርግብ ስላለ እባብ የምን ምልክት ነው የብልሃት which means ጥበብ ስለዚህ እባብ ሆኖ ከመጣ ምን ይዞ ነው የመጣው wisdom ለምን መሰላችሁ ጥበብ ምዕራፍ 8 ላይ ምሳሌ ላይ እግዚአብሔር የሥራው መጀመሪያ አደረገ እንት የሥራው ስለዚህ ሁሉ ጊዜ የሥራ መጀመሪያ ምንድነው ጥበብ ነው ቢዝነስም ይሁን ትዳር ይሁን ሪሌሽንሺፕ ይሁን ካምፓኒ መመስረት whatever አገልግሎት ይሁን ሁሌም መምጣት አለበት ጥበብ ያ እኛ አሁን ጥበብን አስቀድመን ነው አገልግሎት የጀመርነው ወይ let me confess no
በእኔ የሆነ ጥበብ ሰርቶ ሊሆን ይችላል ግን ኮንሺየስ ሆኜ ግን የሰራው ግን አይመስለኝ that's why ቤት በጥበብ ይሰራል እየተባለ which means church እግዚአብሔር ቤት ነው አይደል የሚሰራው በምንድነው በጥበብ ነው ጥበብ ቤቷን ሰራች በሰባት ምሰሶ ላይ ያቆመች ይላል የተወሰነ ጥበቦች ይዤ ሰርቻለሁ በያምናለሁ ግን ያንን ያክል በጣም ከፍ ባለ ማስተዋል ግን አይደለም ለምን ተራራ ላይ ዛለቡ ተራራ ላይ ይዣቸው ሰባት ካባ ድንጋይ ሰርቼ the seven mountains ብዬ እዛ ላይ እባብ ገለን ስንኖር ጠንቋይ ሞቶ ይሄ ሁሉ ሚራክል እዛ ጎፋ ስንበነ አውቃለሁ ግን አሁን በመነግራችሁ ልክ ግን አይደለም አሁንም እኮ ያልደረስኩበት ጥበብ አለ ነገ ደሞ ሳድግ ደሞ በስማም ይሄን ያክል ፉሊሽ ነበርኩ እንደ ምለው ነገር ይኖራል አብረነን አሜን በል አሜን ያ ሁላችንም እንደሱ ነን ማንንም ሰው ፐርፌክት አይደለም እግዚአብሔር ብቻ ነው ፐርፌክት አሜን እሱ ማንንም ሊቀርበው ማይችል ብርሃን ውስጥ ነው እኛ እንደ እየፈረጠን እንደ እየተነሳን እየበረታን ደሞ ኢነርጂ እየጨመረ ምናምን ነው የምንሄደው ይቅርታ እየጠየቅን ጸጋ እየተቀበልን ራሳችንን ይቅር እያልን ሰው ይቅር እያልን ምናምን ነው አሜን ነው ባዛው ትልቁ ከባዱ ነገር ራስን ይቅር ማለት ነው ሰው ይቅር ማለት ይብል ሊቀል ይችላል በቃ ይቅር በያለው የት ያገኛል ከዚህ በኋላ ራስህን ግን የት ያገኘኛል አትልም እዛው ነህ ያለው አልጋም ስትገባ አንተው ነህ ይተዘትዛል ስትነሳም ያው አንተው ነህ ስትዘምርም ስትንበረከክም ያው አንተ ነህ ራስን ይቅር ማለት is difficult ሰውን ይቅር በያለው ካላገኘው አላገኘውም በቃ እኔ ትዝም አይለኝም ያሰውይ ወጥቷል ካምሮዬ አንተስ ካምሮ ራስህ ትወጣል that's the most difficult ነገር ራሳችሁን ይቅር ማለት ይከብዳችኋል ለማንኛውም እሱ ማለት ከቻላችሁ ሌላው ቀላል ነው ራሱን ይቅር ማይል ሰው ነው ሰውን ይቅር ማይል ለምሳሌላችሁ የትላንትና ደካማኒነቴን በቃ ሰው ልጅ ነበርኩ ልጅ ሳለው እንደ ልጅ እንናገር ነበር ብሎ ፖል ከጻፈ ለኔ ጋር ሲመጣ ነው የረብሻ የሚሆነው እኔም እኮ ፉዞ በነበርኩበት ጊዜ በፉዞነት አወራ ነበር አሁን ግን ከዛ ይልቅ ደግሞ በስያለሁ ስለዚህ የትላንትናውን ይቅር ብለዋል ወይ ኦፍ ኮርስ ስለዚህ አንተ የትላንትናውን ይቅር በል እኛን ይቅር ትላለህ ኦፍ ኮርስ ራስን ይቅር ባልኩበት ይቅርላችኋል right this is the devil so እባብ ሆኖ መጣ ማለት ምን አስቀድሟል ጥበብ አስቀድሟል አሪውስ ምን ነው እሱ ጥበብ ካስቀደመ እናንተስ ምንም ታስቀድሙ ይኸውላችሁ የሱን ጥበብ እግዚአብሔር ከንቱ አድርጎታል which means አሁን ምናወራችሁ እግዚአብሔር ጥበብ ጠላትን በጣም በልጦት የሚሄድ ነው ገዢ ያረጋችኋል አሜን ነው now መጣም ዘን ያደረገው ይሄ ነው ተንኮለኛ ነበር ማለት ተንኮለኛ ሰው ምንድነው ጥበበኛ ነው የተጠቀማቸው ጥበቦች አሉ ብዙ ጊዜ ደጋግሜ ስላወራሁት እኔ ሴቲቱንም በሁሉ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት ከገነት ዛፍ ሁሉ አሪውዝሚ ለምን እንዲናለ ነገራችኋለሁ ሴቲቱም ለእባቡ አለችው በገነት ካለው ዛፍ ፍሬ እንበላለን ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከርሱ አትብሉ አትንኩትም እባብም ለሴቲቱም አላት ሞትን አትሞቱም አጽናኝ ሆኖ መጣ አጽናኙን ለከላቸው ለተባለው አራት ሞቱም የምን ሞት ነው ኦ ኩል ዳውን ኖ ዴዝ አጽናኝ ሆነ ምንም ሴቲቱ ትሞታላችሁ ሚሎ ቴረራይዝ አርጓታል አሁን እባቡ አጽናኝ ሆኖ መጣ አትሞቱም ሞትን አትሞቱም ከርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም የሚያስጎመጅ ለጥበብም መልካም እንደሆነ አየች ለምን መልካም ለጥበብ that's called ሳካል ስለዚህ ያ አደገኛ ባሪያ አግኝቶ ርስት የተካፈለበት ጥበብ ያ አደገኛ ባሪያ ሼምፉል የሆነውን ልጅ የገዛበት ጥበብ አሁን ሉሲፈር መጥቶ እና አዳምን ቁጥጥር ውስጥ የሚያስገባበት ጥበብ የምድር ገዢ የሚሆንበት ጥበብ አሪውዝ ሚናው ስለዚህ የዚህ ዓለም ገዢ ተብሎ ሹመት የሚወስድበት ጥበብ ነው ይዞ መጣ ሶ ሴቲቱ ለምን መልካም እንደሆነ አየች ለጥበብ ሳካል ነው ትልቅ ጥያቄ እናንሳ ካን ወይ ለጥበብ
ጥበብ መልካም እንደሆነ ያየችው ማስላወራት ነው the devil ስለዚህ አሁን ይሄንን ነገር በጥበብ እየታያየችው this kind of wisdom አሁን ማን ነው እየሰጣት ያለው it is not God this is Lucifer አታውቃለህ ሶ አደገኛ ነገር ውስጥ እየገባች ስለዚህ ነው ይሄ ሉሲፈር ኢንትሮዲዩስ ያደረገው ጥበብ ራሷን ባሪያ እንደሚያልማነው ተገዢ እንደሚያደርጋት አላወቀችም ይሄ አይነት አካሄድ እሱን ማስተር ያደርገዋል የምድር ገዢ ያደርገዋል የበላይ አስተዳዳሪ ያደርገዋል ለአንድ አመት አይደለም ኢየሱስ እስኪመጣ ድረስ አደገኛ የስልጣን ሽግግር ሊደረግ ነው ኢየሱስን ሲያገኘው ይሄው ሉሲፈር ተራራ ላይ አውጥቶት የዓለም መንግስት ክብራቸውን አሳይቶ ይሄ ሁሉ ለኔ ተሰጠኝ ሶ ተሰጥቶት ነው በምንድነው የተቀበለው በምን ታክቲክ ነው እጁ ላይ ያስገባው ሳም ዊዝደም are you getting this so ነገርን ትራንስፈር ወደ ራሱ ማድረግ የቻለበት ጥበብ ስለዚህ አሁን የኃጢአት ለጻድቁ ተከማችቷል ስትባሉ መቼ ነው የተከማቸው ወደኔ የሚዘረገፈው so think about this የናዳም የሆነ ስልጣን አሁን ተላልፎ ወደ ማን ሄዷል ወደ ሉሲፈር ስለዚህ ከኃጥም ወደ አንተ ሊዘረገፍ ካንተም ወደ ጠላት ሊዘረገፍ መሃል ላይ ምን አለ ጥበብ አለ am I talking to you now ግዙፍ የምድርን የማስተዳደር ነገር ሽግግሩ የሆነው በመንደነው በጥበብ በተመሳሳይ ሁኔታ ምድርን ከተቆጣጠሩ ሰዎች ወደ ወራሾቹ ወደ እናንተ ወደ ጻድቆቹም ተገልብጦ የሚመጣው በመንደነው በጥበብ እግዚአብሔር ክርስቶስን ሲልክልን እና የመስቀል ሞት ሲሞትልን የመስቀሉ ቃል አሁን ምን ሰብከው የመስቀሉ ቃል ለሚጠፉት ዛም ዘያር ፉሊሽ ከጥበብ ውጪ ይሆናሉ ለምን ሲባል የመስቀሉን ቃል የምናወራለት ክርስቶስ የእግዚአብሔር ጥበብ ነው ስለዚህ መስቀሉን ሚስታረግ ምን ሚስታረጋለ ጥበብ የዚህ ዓለም ገዢዎች ይሄንን ጌታ አውቀውት ቢሆን ባይሰቅሉት አይሰቅሉትም ነበር ዛሚዝ ኢየሱስን ሲሰቅሉት ያጡት የሆነ ጥበብ አለ ለምን የኢየሱስ መሞት ስልጣን እንደሚያስቀማቸው አላወቁ ይሄው ኢየሱስ ግን የእግዚአብሔር ምንድነው ጥበብ that means እግዚአብሔር ሉሲፈር የያዘውን ነገር አገዛዙን ሁሉ የገለበጠው ጥበብ በሆነ ልጁ ነው ስለዚህ ነገርን ለመገልበጥ ምን ያስፈልጋል ጥበብ ስለዚህ እባብ ሆኖ የመጣበት ምክንያት ስልጣኑ ምን ሊያደርገው ነው ሊወስደው ነው ማሮሶ ቶሎቦስ ኢየሱስም እንደዚህ ያለ ስትሄዱ እንደ እባብ ብልህ እንደ እርግብ ለምን ስትሄዱ ያካባቢው ነገር ገልብጠ ወስደ እንደዚህ ብትሉስ እናንተ ይሄድኩበት ቦታ ሁሉ ወርሳል እንደዚህ እንዴት ነው የሚሆነው የረገጣችሁትን ሁሉ ሰጥቻችኋል ስለዚህ ስትረግጥ የማን ይሆናል that is wisdom ምን ይመስላችኋል ፉሊሽ የመሆን ዘመን ቢበቃ ጥበብን ብናስቀድም እግዚአብሔር ቢረዳን ወራሽነታችን ቢወጣ ባሮች ከሚገዙን ርስትን ከኛ ጋር ከሚካፈሉ so this guy ጥበብን ይዞ መጥቶ ኤክስቼንጅ አድርጎ ወጣ በጣም ትልቅ ትሬዲንግ አይመስላችሁ ያ so እግዚአብሔር ኤክስቼንጅ ላይ ምንድነው የሚጠቀመው ማለት ነው ጥበብ and ሉሲፈር ምችን ተጠቅሟል so ሄዋን ለጥበብ መልካም እንደሆነ አየች ሲባል that word is called ሳካል በሉ ግን alright ይሄ ሳካል ሲምፕሊ ጥበብ ብቻ አይደለም ኢያሱ ምዕራፍ 1 ላይ ስትሄዱ ኦኬ እግዚአብሔር እንደዚህ ያለ ሙሴ ከሰጠ ከዚህ የሕግ መጽሐፍ ወደ ቀኝም ወደ ግራም አትበል ይሄ የሕግ ቃል ካፍ አይለይ በቀንም በሌሊትም አሰላስለው ኦር አስበው የዛን ጊዜ ወይ ጉድ ፈላ መቼ
ማለት ያሰላሰልክ ጊዜ የዛን ጊዜ መንገድ ይቃናልሃል ከዛስ ይከናወንልሃልን አሁን ከፍታችሁ ምትችላላችሁ ሳካል ነው የሚለው ይሳካልሃል ምን ማለቱ እንደሆነ ልንገራችሁ ከከነዓናውያን ከነዓንን ተረከበዋል በደንብ ትጮሃላችሁ በየጠብቅ የነበር ግን ኢያሱ የእግዚአብሔርን ቃል ሙሴ ሰጠን ወስደ ማሰላሰል ስትጀምር ከነዓንን መረከቢያ ጥበብ ታገኛለህ እንዲህ ማለት ትችላላችሁ ሀብቱን መረከቢያ ጥበብ ስልጣኑን ሃሌሉያ ይሄን ካደረክ ዩሻል ሰካል ሰይጣን ገነት ውስጥ ገብቶ ኤክስቼንጁን አድርጓል በዚህ ጥበብ ከሄድክ ሽግግሩን ታመጣዋለህ እግዚአብሔርም ኢያሱ ጋር መጥቶ አንተ ደግሞ አሁን በኢየሱስም የሆነ ሽግግርማ ይመጣል እስቲ ጩን አባት ሆይ እንዲህ እንደሆንኩ መቀጠል ይበቃኛል ጥበብ ካለ ስጠኝ ሽግግር ይሆን እነሱ በጥበብና በተንኮላቸው አንተን ይገፋዋል አንተ ቤት ቁጭ ብለህ ታለቅሳለህ I think ያ ዘመን ማብቃት አለበት ይሄንን የሚያደርገው የእግዚአብሔር ጥበብ ከሆነ why don't we receive it እግዚአብሔር እንትን ብር ክፈሉ አላለም መንፈሳችሁን ክፈቱ ነው ያለው ከኔ ጋር the sakal wisdom ለካ እንዲህ አይነት ጥበብ ሲመጣ ሽግግር ይፈጥራል ባሪያው ይሄን ጥበብ አግኝቶ ልጅ ለመግዛት ጀምሯል ከወንድሞች መካከል ርስት መካፈል ጀምሯል ምን ጥበብ አግኝቶ ሳካል ባሪያ ኮኖ ሰውየው የሆነ ቦታ ግን ጥበቡን አገኘው ከዛስ ወንድሞች መካከል ወራሽ ነኝ ሃው ሲባል እኔም ሊደርሰኝ ይገባል ከምን የተነሳ አልተወለድክም እኮ ከዚህ ቤተሰብ ባልወለድም የሆነ ጥበብ ግን አለ